የዜጎችን መሰረታዊ የጤና አገልግሎት ተደራሽ ለማድረግ በርካታ ስራዎችን እያከናወነ ሲሆን አዳዲስ የጤና ተቋማትን በመገንባት የሕክምና አገልግሎት እድል እንዲሰፋ በማድረግ ጤናማ በልጸግና በሽታን መከላከል ላይ ያተኮረ ጥራቱን የጠበቀ የሕክምና አገልግሎት በመስጠት ሁሉን አቀፍ የጤና ስርዓት እየተገነባ ይገኛል። ህብረተሰቡ በአቅራቢያው የጤና አገልግሎት እንዲያገኝ ማስቻል፣ የሚሰጡ አገልግሎቶችን ማሻሻል፣ በሽታን መከላከልና ለህብረተሰቡ ስለ ጤና ግንዛቤ መፍጠር ለሀገር እድገትና ልማት እጅግ አስፈላጊ ነው። በመሆኑም የቦሌ ክፍለ ከተማ አስተዳደር ህብረተሰቡን ጥያቄ መሰረት በማድረግ ዓለም አቀፍ የጤና ድርጅት ባስቀመጠው መስፈርት መሰረት 2 አዳዲስ የጤና ጣቢያዎችን በመገንባት የቆየ የህብረተሰቡን ጥያቄ መፍታት ተችሏል። እንደ ቦሌ ክፍለ ከተማ አስተዳደር ያው የጤና ጣቢያ ተደራሽነት ጥያቄዎች ለባለፉት ዓመታቶች ሲነሱ እንደነበረ ማንሳት ይቻላል። ህዝቡ አገልግሎቶቹን በጣም ስለሚፈልጓቸው በርካታ ወረዳዎች ጤና ጣቢያ ፍላጎት አላቸው ማለት ነው። ነገር ግን ጤና ጣቢያ የሚገነባው በዓለም ጤና ድርጅት መስፈርት ነው። ይህም በተለይም አንድ ወረዳ ወይ ደግሞ አንድ አካባቢ ቢያንስ 40,000 ህዝብ ካለው 40,000 እና ከዛ በላይ ካለው ጤና ጣቢያ አንዱ መነሻ ነው ማለት ነው ለመገንባት። ሁለተኛው መነሻ ቢያንስ በ5 ኪሎ ሜትር ርቀት ውስጥ ሌላ ጤና ጣቢያ ካለ በዓለም ጤና ድርጅት መስፈርት በቂ ነው ተብሎ ይታመናል ማለት ነው። ነገር ግን እነኚህ ሁለቱ ነገሮች አጣጥሞ አንደኛ በተለይም የህዝብ ብዛት፣ ሁለተኛ ደግሞ ምን ያህል ይርቃል ሌላ አቻ ተቋም የጤና ተቋም በምን ያህል ርቀት ላይ ያለ የሚለውን ከመስፈርት ገብቶ ጤና ጣቢያ መገንባት እንዳለብን ያው የዓለም ጤና ድርጅት ያስቀምጣል ማለት ነው። ኢትዮጵያም የዓለም ጤና ድርጅትን አሰራር ተከትላ ተግባራዊ እያደረገች እንዳለች ያው መውሰድ ይቻላል። በአጠቃላይ እንደ ከተማችን የጤና ጣቢያ ተደራሽነት ወይ ደግሞ የጤና ተደራሽነት ችግር የለበት ከተማችን ማለት ነው። ነገር ግን ፍትሃዊ ተደራሽነት ያ ማለት ከኪሎ ሜትር አንጻር ወይ ደግሞ ጤና ጣቢያዎቹ የተወሰነ ቦታ ላይ ከመከማቸታቸው ጋር ተያይዞ የፍትሃዊ ተደራሽነት ችግሮች አሉ። አዲስ አበባ ከተማ አስተዳደርም ይሄን አምኖ ለባለፉት ዓመታቶች ያው እቅድ አቅዶ ጤና ጣቢያዎች ሲገነባ ነው የመጣው። እንደ ቦሌም ስናይ 2 አዳዲስ ጤና ጣቢያና የማስፋፊያ ስራዎች ተሰርተዋል ማለት ነው። የጤናን ስራ ያው በአንደኛ ደረጃ ጥራቱን ማሻሻል ነው። ተደራሽነትን መስራት ጥራትን ማሻሻል ነው። ጥራት ለማሻሻል ተብሎ በመጀመሪያ ደረጃ የነበሩ ጤና ጣቢያዎች የውስጥ ግንባታቸው ማስፋፊያ እስከ G+3 አይነት ህንፃዎች ድረስ እና G+4 ድረስ በመገንባት ማስፋፊያ ተሰርቶላቸዋል። ያ ማለት ምንድነው? ከነበራቸው አቅም እጥፍ እንዲሆን አንዳንዶቹ እሱ ብቻም አይደለም ጥራት ያለው አገልግሎትና ቅልጥፍና ያለው አገልግሎት እንዲሰጡ ያው ሲሰራ እንደነበረ ማየት ይቻላል። አብነት መጥቀስ ይቻላል። ድልፍሬ የጤና ጣቢያን መውሰድ እንችላለን። ተጨማሪ ማስፋፊያ ተሰርቶለት ሰፋ ባለ ሁኔታ አገልግሎት እየሰጠ ይገኛል። አሁን ላይ እንደ ክፍለ ከተማችን 7 ጤና ጣቢያዎች ነው ያሉን። 7ቱ ጤና ጣቢያዎች ሁሉም አይነት አገልግሎት ይሰጣሉ ማለት ነው። የእናቶችና ህፃናትን ጨምሮ አጠቃላይ የአዋቂም የህፃናትም ተመላላሽ አገልግሎቶች እየሰጡ ይገኛሉ። በቅርብ ዓመታት እንኳን ስናይ አምና ላይ መጨረሻ 2017 ተገንብተው በዚህ በጀት ዓመት በ2018 ወደ ስራ ያስገባናቸው 2 አዳዲስ ግዙፍ ጤና ጣቢያዎች አሉ። እነዚህ ጤና ጣቢያዎች የረጅም ጊዜ የህዝባችን የመልካም አስተዳደር ጥያቄ የነበሩ ጥያቄውም ተገቢነት የነበራቸው እንደሆኑ ማየት ይቻላል። አንደኛው ጤና ጣቢያ ወረዳ 7 ላይ ነው የተገነባው። ያው እንደሚታወቀው ወረዳ 7 የህዝብ ቁጥሩም ሰፋ ይላል። በአካባቢውም የሌላ ጤና ተቋም አልነበረም። ይህ ከመሆኑ ጋር ተያይዞ ወረዳ 7 ላይ የተገነባው ጤና ጣቢያ አሁን የህዝብን ጥያቄ የመለሰ ነው ማለት ይቻላል። ሁለተኛው የተገነባው ጤና ጣቢያ ወረዳ 11 ላይ ነው ማለት ነው። ወረዳ 11 ላይ እኛ ስንመርጥ በተለይ ወረዳ 7ቱ በከተማ አስተዳደር ደረጃ ነው ተይዞ የተገነባው። ወረዳ 11 ደግሞ በክፍለ ከተማ በጀትን መገንባት እንችላለን ብለን የህዝቡን ጥያቄ መመለስ ስላለበት ክፍለ ከተማ አስተዳደሩ በጀት መድቦ ወረዳ 11 ጤና ጣቢያን በአጠረ ጊዜ 4 ወር ጊዜ ውስጥ ነው ተገንብቶ የተጠናቀቀው ማለት ነው። ይህንንም ጤና ጣቢያ በተመሳሳይ እዛ አካባቢ ሲመረጥ ምክንያቶች አሉ። አንደኛ አካባቢው አርሶ አደሮች የሚበዙበት ነው። በርካታ አርሶ አደሮች ያሉበት ከመሆኑ ጋር ተያይዞ ከጤና ፕሮግራማችን አንጻር በደንብ ተጠቃሚ መሆን አለባቸው የሚለው አንዱ መሰረት ነው። ሁለተኛ ደግሞ አካባቢው ላይ ከፍተኛ የሆነ ተከራይም ጨምሮ ነዋሪ አለ ማለት ነው እና በተጨማሪም በወረገኑ በኩል ያለ ህዝብም ጤና ጣቢያ ስለሌለው በቀላሉ አክሰስ የሚያደርገው ወደ ጎሮ ስለሆነ ስለዚህ ወረዳ 11 ጎሮ አካባቢ ጤና ጣቢያ አስፈላጊ ሆኖ በመገኘቱ በክፍለ ከተማ አስተዳደሩ በጀት ወረዳ 11 ጎሮ ሰፈራ ጤና ጣቢያ ገንብተን አገልግሎት ብቁ አድርገናል ማለት ነው። አካባቢ ያለ ህዝብ እፎይታን እናቶች በተለይ ከወሊድ ጋር ተያይዞ ከህፃናት ክትባት ጋር ተያይዞ ረጅም ርቀት በመሄድ መንገላታትን የቀነሱ ናቸው። የአካባቢ ማህበረሰብ እፎይታን የሰጡ ናቸው ማለት ነው። ጎሮ ሰፈራ ጤና ጣቢያ ሙሉ ለሙሉ በክፍለ ከተማው አቅምና ባጀት
ተገንብቶ ያለቀ ነው። በአጭር ጊዜ ውስጥ ማክሲመም በ4-5 ወር ውስጥ ተገንብቶ ያለቀ ነው። ይሄ ጤና ጣቢያ ለብዙ ዘመናት የማህበረሰቡን ጥያቄ፣ ምክንያቱም ለዚህ ማህበረሰብ አብዛኛው ግማሹ ወደ ገርጂ ግማሹ ደግሞ ወደ የካ ክፍለ ከተማ ጎሮ ነበረ ሲሄድ የነበረው እና እንደ መንግስትም ብዙ ጊዜ ጥያቄዎች ሲቀርቡበት የነበረ አካባቢ ነው። ስለዚህ ይሄ ጤና ጣቢያ እዚህ አካባቢ በመከፈቱ ለዘመናት ሲጠየቁ የነበሩ ጥያቄዎች ህብረተሰቡ የተመለሰበት ነው። ከጤና መድን ስርዓት ጋር ተያይዞ ወረዳ 11 ከ400 የማይበልጥ ሰው ነበረ የጤና መድን አባል የነበረው ማለት ነው። በአሁኑ ሰዓት ላይ ግን ኦልሞስት ወደ 1434 ሰው የጤና መድን አባል አድርገናል ማለት ነው። ስለዚህ ይሄ የሆነው አገልግሎቱ ሰው ለዘመናት ለምን እንከፍላለን ነበረ፣ ለማንጠቀምበት ለማንገለገልበት ለምን እንከፍላለን የሚባል ነገር ነበረ እና አሁን መጥተው አገልግሎቱን ሲያዩ እዚህ ጤና ጣቢያ እየተሰጠ ያለውን እያንዳንዷን ነገሮች ሲያዩ ሁሉም ሰው ወደ ምን እየመጣ ነው? ወደ ጤና መድን አገልግሎት እየመጣ ነው ማለት ነው። ወረዳ 7 ጤና ጣቢያ ከመገንባቱ በፊት ድል ፍሬ ጤና ጣቢያ ወረዳ 14 እየሄዱ ሲጠቀሙ ነበረና ያ ደግሞ ለታካሚዎች በጣም አላስፈላጊ የሆነ የትራንስፖርት ወጪ የሚደረጉበት አገልግሎቱን ደግሞ ባሉበት ወረዳ ላይ በአቅራቢያ አገልግሎት ማግኘት የማይችሉበት ሁኔታ ነበርና ለተለያዩ ወጪዎች ይደረጉ ነበር። አሁን ግን ይሄ ጤና ጣቢያ ከተገነባ በኋላ በሰፈራቸው በአቅራቢያቸው የተቀላጠፈ አገልግሎት ጥራቱን የጠበቀ ባሉበት ማግኘት የሚችሉበት ምቹ ሁኔታ ተፈጥሮላቸዋል ማለት ነው። ለምሳሌ ድንገተኛ ሕክምና ወይም የድንገተኛ ህመም በሚያጋጥማቸው ሰዓት ላይ እዚሁ ባሉበት ወዲያው ሕክምና አገልግሎት ማግኘት የሚችሉበት ችግሩ እንደተፈጠረ ወዲያውኑ ባሉበት አካባቢ ባለው ጤና ጣቢያ ላይ አገልግሎትን ማግኘት የሚችሉት ሁኔታ ተፈጥሮላቸዋል ማለት ነው። በክፍለ ከተማው የተገነቡ አዳዲስ ጤና ጣቢያዎችን በሕክምና ግብዓት፣ በመድኃኒት አቅርቦት እንዲሁም የጤና መሰረተ ልማቶችን በማሟላት በጤና ጣቢያዎቹ የሚሰጡ አገልግሎቶችን በጥራት ለህብረተሰቡ መስጠት መቻሉን ኃላፊ ይናገራሉ። ጤና ጣቢያ መገንባት ብቻ ግብ አይደለም። ከተገነባ በኋላ አንደኛ በሰው ኃይል፣ ሁለተኛ ደግሞ በግብዓት መሟላት አለበት። ከዚህ አንጻር ለባለፉት ረጅም ዓመታቶች ብዙ ጊዜ ሲነሱ ነበር። ጤና ጣቢያዎች ተገንብተዋል፣ ባዶ ናቸው። አንደኛ ግንባታቸው ለረጅም ጊዜ ሲጓተት ነበር። ይህንን የቀረፈ ነው። አንደኛው 4 ወር ነው፣ አንደኛው 8 ወር ነው የተጠናቀቀው። ያ ማለት 1 ዓመት ባልሞላ ጊዜ ውስጥ እስከ G+5 ተጠናቋል ማለት ነው። ለተጠቃሚ ዴሊቨር ማድረግን በደንብ የተማርንበት እንደሆነ ማየት ይቻላል። እሱ ብቻ አይደለም፣ ተገንብተውም ስራ እስኪጀምሩ ረጅም ጊዜ ይፈጅ ነበር። እነኚህ ተመረቁ፣ ስራ ጀመሩ። ኢቭን ሲመረቁ ስራ ጀምረው ነው። ክብርት ከንቲባ ባስቀመጡት አቅጣጫ መሰረት ጤና ጣቢያ የሚመረቀው ስራ ሲጀምር ነው በተባለው መሰረት የሰው ኃይል እና ግብዓት ተሟልቶላቸው ነው። ከተማ አስተዳደራችን በሚሊየንስ ይጠጋ በጀት መድቦ ለሁለቱም አዳዲስ ጤና ጣቢያዎች የሕክምና ቁሳቁስ አሟልተዋል። ከተማ አስተዳደራችን የሕክምና ቁሳቁስ ሲያሟላ ክፍለ ከተማ አስተዳደራችን ደግሞ ፈርኒቸር እና አጠቃላይ መድኃኒት በተመለከተ መድኃኒት ግዢ ፈጽሞ በተቀናጀ ሁኔታ ከተማ አስተዳደር በመደበውና ክፍለ ከተማ አስተዳደሩ በመደበው በጀት ሁለቱን አቀናጅተን ሙሉ ለሙሉ አሁን ነባር ጤና ጣቢያዎች የሚሰጧቸው አገልግሎቶች በሙሉ እነኛ ጤና ጣቢያዎች ይሰጣሉ። እንግዲህ እድሜያቸውን ስናይ ገና 6 ወር ያልሞላቸው ወይ ደግሞ አንዳንዶቹ 6 ወር አካባቢ ያሉ ናቸው። ነገር ግን እነኚህ ጤና ጣቢያዎች በሰው ኃይልም በግብዓትም በሙሉ ተሟልተው ሌሎች ነባር ጤና ጣቢያዎች በከተማ ውስጥ ያለው የትኛውንም ነባር ጤና ጣቢያ የሚሰጠው አገልግሎት በሙሉ ይሰጣሉ ማለት ነው። ይሄ ጤና ጣቢያ እንደምታዩት እንደ ነባር ጤና ጣቢያዎች አሁን ቦሌ ክፍለ ከተማ ላይ አንድ ብቻ ነው CS የቀዶ ጥገና ሲሰራ የነበረው። አሁን ደግሞ ይሄ አዲስ እንደተመሰረተ ቀዶ ሕክምና አገልግሎትንም አካቶ አገልግሎት መስጠት የጀመረ ነው እና ላቦራቶሪም ደግሞ ጥራቱን በጠበቀ ደረጃ ሁሉንም አይነት የላቦራቶሪ ምርመራ መስጠት የሚችል ላቦራቶሪ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። ድንገተኛ ክፍልም ቅድም እንዳያችሁት የጤና ጣቢያውን የጤና ተቋማትን የድንገተኛ ክፍል ስታንዳርድ ወይም ደረጃውን በጠበቀ መልኩ እየተመቻቸ ነው። መድኃኒት አገልግሎትንም አይታችሁ ከሆነ የኛው ጤና ጣቢያ ገና አዲስ ቢሆንም የመድኃኒት ወጪ ቁጥጥር እሱንም አካቶ ሰፋ ባለ መልኩ የመድኃኒት ግምጃ ቤትንም ጨምሮ ሁሉንም ደረጃውን የጠበቀ የፋርማሲ አገልግሎትን አካቶ ሕክምና አገልግሎት መስጠት የጀመረ ጤና ተቋም ነው ማለት ነው። ጤና ተቋሙ እንደ አዲስነቱ ስራ ቅድም እንዳልኩት ስራ ከጀመረ ኦልሞስት 6 ወር አልሞላው፣ ግን በአሁኑ ሰዓት ከመድኃኒት ግብዓት ጋርም ተያይዞ ኦልሞስት 97% የምንለው እና ከዛ በላይ የሚሆን የመድኃኒት ግብዓቶች አሟልቷል። ከዚህ ከላቦራቶሪ ጋርም ተያይዞ ብዙ ኬሚስትሪ፣ CBC እና ሌሎች አስፈላጊ የሚባሉ ቴስቶች አሉ ማለት ነው። 2 ግዙፍ ትላልቅ የኦአር ቴብል የምንላቸው ኦፕራሲዮን የሚሰራበት OR ቴብል እና OR ላይቶች ገብተዋል። አኔስቴዥያ ማሽን የሰመመን የሚሰጥበት ትልቅ ማሽን ገብቷል።
ስለዚህ በቀጣዮቹ 2-3 ወራቶች ውስጥ ሙሉ አንድ እናት ከወሊድ ጋር ተያይዞ ሊሆን ይችላል ሌሎችም አገልግሎቶች ጋር ተያይዞ ባለሙያ ተቀጥሮ ሙሉ ለሙሉ የቀዶ ጥገና አገልግሎት እንሰጣለን ማለት ነው። በተለያዩ ምክንያቶች በእናቶችና በህፃናት ላይ የሚደርሱ ህመምና ሞትን ለመቀነስና ለሁሉም ነዋሪ ደህንነቱ የተጠበቀ ውጤታማ አገልግሎት በተመጣጣኝ ዋጋ ተደራሽ ለማድረግ የሚያስችል የጤና ተቋም መገንባቱና የረዥም ጊዜ ጥያቄያቸው ምላሽ በማግኘቱ መደሰታቸውን የአካባቢው ነዋሪዎች ይናገራሉ። ከዚህም በፊት ሌላ ክፍለ ከተማ ጭምር ነው የምንሄደው። ይህ ጤና ጣቢያ ከመከፈቱ በፊት ማለት ነው ሌላ ቦታ ሄደን ነው ባለቤቴ ስትወልድ በጣም ርቀት ቦታ ሄደን ነው የምንጠቀመው። ይሄ ጤና ጣቢያ በዚህ አይነት ሁኔታ ሁሉንም ነገር አሟልቶ ደግሞ የህክምና አገልግሎቶችን የሚያስፈልጉትን አገልግሎት አሰጣጥ ሁሉንም ነገር አሟልቶ እዚህ በመከፈቱ በጣም ደስተኛ ናቸው። ለብዙ ጊዜም ደግሞ ሲጠይቁ የነበረ ነው። የብዙ ጊዜ ጥያቄ ነው የከተማው አስተዳደር ምላሽ የሰጠ እና ስራውም ደግሞ በአጭር ጊዜ ተጀምሮ በአጭር ጊዜ የተጠናቀቀ በጣም ፈጣን ነው። አሁን እየሰጠ ያሉት በጣም ትልቅ አገልግሎት ነው። ይሄ ከመሰጠቱ በፊት ይሄ ህዝብ ምን ይሆን ነበር የሚል ጥያቄ የሚያስነሳ ነው ማለት ነው። እዚህ የተመደቡ ባለሙያዎች ትህትናቸው፣ አቀባበላቸው፣ አሰራራቸው ሁሉ በጣም እየተመቸ ነው እና ህዝቡ ደስተኛ ነው። የተገልጋዩን ህዝብ ፍላጎት ለማሟላት እየተከደበት ያለው ርቀት በእውነት የሚያስመሰግን ነው። ስለዚህ ይሄ ነው መቀጠል ያለበት። ብልጽግና የሚመራው ይሄ መንግስት ዝም ብሎ ለምርጫ ለምናምን የማይሰራ መንግስት መሆኑን በተግባር እያየን ነው ማለት ነው። ምርጫ ኖረ አልኖረ የተለያዩ ዝግጅቶች ኖሩ አልኖሩ ስራዎች በትክክለኛ ሰዓትና ሁኔታዎች እየተሰሩ እያየን ነው። ስለዚህ ይሄ መቀጠል አለበት። ዋንጋሪ ዋንባዬ ስሪት ከዚህ በፊት አካባቢያችን ላይ የጤና ጣቢያ ባለመኖሩ ሰሚት እየሄድን ነበር የምንታከመው። አሁን ላይ ግን በዚህ አመት በአካባቢያችን ጤና ጣቢያ በመሰራቱ የጤና ባለሙያዎችም በአግባቡ እያስተናገዱ ሕክምና እያገኘን እንገኛለን። ይህን እንዳደረገ መንግስታችን ምስጋና እናቀርባለን። ከዚህ ቀደም የለም ነበር ርቀት ስለነበረ፣ አሁን ግን ጥሩ ሆኗል። ህዝብ መተከሉ ደስ ብሎናል። መቅረቡ በጣም ደስ ብሎናል። እናመሰግናለን። ለደካማ እዚሁ መጣ ብለን እዚሁ ሰቤል መስኬ ቶሩስ በመድኃኒዓለም ቅርብ መሆኑ እንደ አቅማችን ደግሞ ጤና በናጣ መሆኑ በጣም ጥሩ ነው። መጨረሻው በዙ ቀጥ የመጀመሪያ ደረጃ ህክምና አገልግሎቶች በጤና ጣቢያ መስጠት መቻሉ በሆስፒታሎች የሚስተዋለውን ጫና የሚቀንስ በመሆኑ አዳዲስና ነባር ጤና ጣቢያዎችን የባለሙያዎችን አቅም መገንባት ተቋማትን በመድኃኒቶችና በሌሎች